ኤፍራታን ቤቱ ድረስ አሳግቶ ያስመጣታል። ኤፍራታ ምንም ያልገባት በዚህ ቤት ውስጥ ለምን ተገኘው ብላ ያፌትን ስትጠይቀው ከዚህ በኋላ አብረን ፌመስ እንሆናለን ይላታል። የሆነ ቪዲዮ ከሷ ሪከርድ ፈልጎ በጉልበት ይቀርጻትና ከዛ በኋላ በሱ እያስፈራራ እዛ ቤት ውስጥ እንድትቆይ ያደርጋታል። ያፌት ይሄን ሁሉ የሚያደርገው እንደ ሐረግ ድራማ ላይ አምባገነን እንደሆነው ነው። ታዲያ በዚህኛው ግን ለየት የሚያደርገው የገዛ ሚስት አለው አብሯት የሚኖር እሷ የምትወደው እሱ ግን ብዙም ደንታ የሌለው ሰው ሆኖ ማለት ነው። ኤፍራታ እዛ ቤት ውስጥ በምትቆይበት ጊዜ ሁለቱ ዝምድናቸው በጣም እየጠበቀ ይመጣና ያፌት በኤፍራታ የመሸነፍ እድሉ እየጨመረ ይመጣል። ምን ታስባላችሁ? ሳቤላ ተከታታይ ድራማ በቅርቡ እየመጣ ነው እና እናንተ የምትፈልጉት ካላችሁ ብዛታችሁን አሳዩን። ምን ያህል ሰዎች ይህንን ድራማ እየጠበቃችሁ ነው? በተለይ ሐረግን ድራማ ያያችሁት ሰዎች የኤፍራታን ትወናና ምን ያህል እንደምትወዳት ብዙዎቻችሁ አሳይታችሁናል። በዚህ ድራማስ ምን ትጠብቁ ይሆን? ደስ የሚለው ነገር ያፌትም ቢሆን ኤፍራታ ብዙ ተወዳጆች አላቸው። ነገሩ ደግሞ ተከታታይ ድራማ መሆኑም ለእናንተ ብዙዎቻችሁ ደስታን ይፈጥርላችኋል። ኤፉና ያፌት አንድ ላይ የሚሰሩበትን አዲስ ተከታታይ ድራማ በቅርቡ ወደ እናንተ የምናደርስ ይሆናል። አብዛኞቻችሁ እዚህ ቻናል ላይ ሰብስክራይብ እና የደውል ምልክቷን በመጫን ወዲያው እንደተለቀቀ ለእናንተ የሚደርስ ይሆናል። ለእናንተ በኮሚኒቲ ፖስት ወዲያው ስለምለቅላችሁ በቀላሉ የምታገኙት ይሆናል። እስከዛው ድረስ ግን ያው በእንግዳ ድራማ አብረን የሚፈጠሩትን ነገሮች እንይ። ኑኑ ከቤት ወጣለች። የወጣችበትን ምክንያት ብዙዎቻችሁ እንደምታውቁት ነው። ራሷን ለማጥፋት ከሞከረች በኋላ ብዙዎቹ ለምንድነው ራስሽን ለማጥፋት የፈለግሽው ብለው ጥያቄ እንደሚጠይቋት ታውቃለች። ለዚህም ደግሞ እስካሁንም ሳይጠይቋት እየታገሷት ያሉት አሟታልና ትተኛ በኋላ ላይ ሁሉም ሰው ማወቅ ይኖርበታል ብላ ስላሰበች አሁን ላይ ግን ከአቅሟ በላይ ነው። እዛ ቤት ውስጥ ሁሉም ሰው እያገለላት ማየት አትፈልግም። ራሷም እንደምታምነው ያልያዛትን በሽታ ይዞኛል ብላ ራሷን አሳምናለች። ይሄም የሆነው በሄለን ተንኮልና ሴራ ነው። ኤልሳም ታዲያ በዚህ ምክንያት እያሰቃያቻት ነው። ወንድሜ ጋር ዞር በይለት፣ እንትናን አትንኪው፣ በዚህ በኩል አትጠጊው፣ እዛ ላይ ደምቶሻል እያለች ይህን ሁሉ መስማት አልቻለችም። ለዛም ነው ከቤት ጥላ መውጣት የፈለገችው። መሲና ኑኑ ሁለቱ እህታማሞች ሆነው በጣም ሲተጋገዙ አይታችኋል። መሲ ግራ በገባት ሰዓት ላይ ሄለን በመሲ ስልክ ያልተደወለ ስልክ እንደተደወለ ስታውቅ ስልኳን ቀምጣት ለማጣራት ስትሞክር ታዲያ ኑኑ አጠገቧ ትመጣና ስልኩን ወስዳ ታድናታለች። የመሲም ሆነ የኑኑ ምክንያት አንዳቸው ለአንዳቸው ምን ያህል እንኳን ጠንካራ እንደሆነ ያሳያሉ። ኑኑ ግን በስተመጨረሻም ጥላቸው ልትወጣ ነው። ኑኑ መንገድ ላይ ባለችበት ሰዓት ላይ ማን እንደሚይዛትና ወደ ማን ቢሆን መዳረሻዋ ሁላችሁም የምታውቁት ነገር ሊሆን ይችላል። መጀመሪያውኑ እዛ ቤት ውስጥ የነበረውና ምናልባት ወደፊት ትክክለኛ የሥጋ ወንድሟ ሊሆን ይችላል ብለን የምናስበው ይሄው ልጅ ነው። ነገር ግን አዶኒና ይሄ ልጅ እሷን በማፍቀር ተጠምደዋል። ኤልሳም እያበሳጫት ያለው ነገር ይሄ ነው። እሷ እዚህ ቤት ውስጥ ጥገኝነት መታ እኛ ቤት እየኖረች እንዴት ሁለት ወንድ እሷን ይወዳታል፣ እኔ እዚህ ቁጭ ብዬ፣ በዛ ላይ ለምንድነው እሷን የበለጠ የወደዷት? እሷ ከኔ የምትበልጠው በምን ምክንያት ነው ብላ በጣም ስለምትቀናና በእሷ በጣም ስለምትናደድባት ያው ኤድስ አለባት ብላ መናገር ቢከብዳትም ግን ከእሷ እንዲርቁ ለማድረግ እየሞከረች ነው። ኤልሳ ምን ይሆን መጨረሻዋ? ታዲያ በዚህ ሁኔታ ላይ ኑኑ ከዛ ቤት ከወጣች በኋላ ማን እጅ ላይ የምትወድቅ ይመስላችኋል? የመጀመሪያው ያፌትና ሁለተኛው ደግሞ ይሄው ልጅ ምናልባት የወደፊት ትክክለኛ ወንድሟ ይሆናል ብለን የምናስበው ልጅ መንገድ ላይ ሊያገኛት ይችላል። ከሁለት አንዱ ግን ካላገኟት በዛው ጠፍታ መቅረቷን የሚሆነው። ሌላኛው እንግዲህ አዶኒ እንደሚወዳትና በጣም እንደሚያፈቅራት ለኤልሳ ሲነግራት ኤልሳ በጣም ነበር የተናደደችው። በጣም ስለምትወደውና ስለምታፈቅረው እንዴት እሱ ሌላ ሰው ይወዳል ብላ ስላሰበች ትናደዳለች። የባሱኑ ተንኮሏን አሁንም ቢሆን መቀጠል እንዳለባት ነው የሚሰማት። ሌላኛዋ እንግዲህ ሄለን ግራ ገብቷታል። እዛ ቤት ውስጥ አንዱ ስትቆጣጠር አንዱ ግራ እየገባት እየወሰዱባት ነው ያሉት። የትኛውን መቆጣጠር እንዳለባት አታውቅም። ብዙ መረጃዎች አምልጠዋታል። በዛ ላይ መሲ ለቶሚ የነገረችው ነገር አለ ብላ ስላሰበች በሱም በጣም እርግጠኛ ነበረች። መሲና ቴዲ ደግሞ ቁርኝት ጀምረዋል። ሁለቱ አንድ ላይ መስራት እንዳለባቸው ተነጋግረዋል።
ለዛም ነበረ በኩራት ቴዲ ከዛ ቤት ከወጣ በኋላ ሄለን ድጋሚ ተደውልለትና እና ስራውን አንድ ላይ መስራት የለብንም ወይ ብላ ስትጠይቀው ነገርኩሽ እኮ አቋሜ አንድ አይነት ነው፣ እኔ ካንቺ ጋር መስራት አልፈልግም ይላታል። በዚህ ሁኔታ ላይ ምን ተማምኖ ነው ቴዲ እንደዛ ሊላት የቻለው? መጀመሪያ እኮ በስምምነት ውስጥ ገብቶ ነበረ። ታዲያ ግን እዛ ከመሲ ጋር ሲነጋገር መሲ እሺ ብላ ከተቀበለችው በኋላ ነው ለእንደዚህ አይነት ውሳኔ የደረሰው። ሄለም በጣም ትናደዳለች። አሁንም ቢሆን እየተሸነፈች ነው። ለምንድን ነው ይሄ የሚሆነው ብላለች። ስለዚህ በዚህ ማታ ውስጥ መሲ የምታውቀውን ሚስጥር ለኔ ማትነግረኝ ከሆነ ሙሉ ቤተሰቦችሽን ከዚህ ቤት አስወጣቸዋለሁ ትላታለች። መሲ ደካማ ጎኗ አሁንም ቢሆን የራሷ ሳይሆን ቤተሰቦቿ እዛ ቤት ውስጥ መጠለያ አግኝተው መቀመጣቸው ነው። በዛ ላይ እናቷ ኑኑ ደግሞ በዛ ላይ በሽተኛ ነች። በጣም አዘን ላይም ስለሆነች ከዛ ቤት ስትባረር ማየት አትፈልግም። መሲ አሁን ላይ ለሄለን የምትሸነፍበት ጊዜ ነው ማለት ነው። በዚህ ሳምንት ታረጋለች ብላችሁ ከጠየቃችሁኝ መሲ የመጨረሻ አማራጯ ለሄለን የምታውቀውን ሚስጥር መናገር ብቻ ነው። ሄለን በዚህ ሰዓት አሸናፊ ትሆናለች። ያፌት ከዛ ቤት ውስጥ መራቁ እና አሁንም ቢሆን እነ መሲ ላይም እነ ኑኑ ላይም በጣም ግፍ እየደረሰባቸው ነው። ያፌት ወደዛ ቤት ውስጥ መመለስ ይኖርበታል። ያውም በቅርቡ ካልሆነ ብዙ አደጋዎች እዛ ቤት ውስጥ ይፈጠራሉ። አዶኒም ቢሆን አሁን ላይ ኤልሳ ከውጪ ሌላ ሰው እያስፈራራት እንደሆነ ሲያውቅባት ማን እንደሆነ ለማጣራት ውሳኔውን አስተላልፏል። ይህን ሲያረግ ታዲያ ከሰውየው ጋር በአካል ተገናኝተው እንደ ወንድ ማንኛውንም ችግራቸውን ለመፍታት ምን ይመስላችኋል ቀጣይ ክፍሎች ላይ የሚፈጠሩት? እንደተለመደው ያው በቅርቡ ኤፍራታ አዲስ ተከታታይ ድራማ እንደምትጀምር ጭምር ታውቃላችሁ። እዚህ ቻናል ላይ ሰብስክራይብ ያላረጋችሁ ቻናሉን ሰብስክራይብ በማድረግ በቅርቡ የኤፍራታ ድራማ እንደተለቀቀ ወደ እናንተ የምናደርስላችሁ ይሆናል። እስከዛው ድረስ መልካም ጊዜ። በዚሁ አጋጣሚ የግል ስራዬን ማስተዋወቃችሁ ይሆናል። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንፋጣቸው ነው የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? ልትነግረኝ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነህ? ሁሉ ሰላም አለኝ። ደህና ነኝ። አንተ እንዴት ነህ? ቆይታ እንዴት ነህ?
በሁሉ ሰላም። ኧረ ችግር የለም ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ። እስቲ ቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣውን ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልልክልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ትደውልልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ እቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ እቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቂያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።